ደግሞ አሁን ምን ፈልግሽ? ጥሩ ግቢ አይደለም እንዴ ያስገባሽ? ግቢው ጥሩ ነው ግን ሰዎቹን አልወደድኳቸው። እና ወር እንኳን ሳትቀመጪ ደግሞ ሌላ ልትቀይሪ? ምን አስጨነቀ አንተን? ኮሚሽን እንደሆነ አይቀርብህም። እሱማ ዋናው ኮሚሽኑ ነው። በቃ አፈላልጌ እንዳገኘው እንደወለልሻለሁ። ጥሩ ጠብቀሃል። በቃ እሺ። ኮሚሽኑ እንደሆነ ይከፈላል። እና የአሁኑን የወር ቤት ኪራይ ተውክልኝ ማለት ነው? አሁና እንዴ እንጂ እንደ አዲስ እንድወለድ አድርገሽ ቤቱንስ ብሰጥሽ? ኧረ አንተ ብቻ ቃልህን እንዳታጥፍ እንጂ እኔ በየሳምንቱ ነው ደጋግሜ የምወልድ። የኔ ሞናሊሳ፣ የኔ ሞናሊሳ፣ የኔም ቦቀቅላ ምርጥ ልጅ እኮ ነሽ። ባህሪሽ ደግሞ እንደዚሁ ካማረ አንድ ነገር ላደርግልሽ አስቤያለሁ። ምንድን ነው እሱ? እሱ አይነገርም፣ ሰርፕራይዝ ነው። የኔ ቆንጆ፣ የኔ ቦጠጥቅላ፣ አይዞሽ። የትምህርት ቤቱን ደግሞ እኔ ነኝ የምከፍልልሽ የዚህ ወር። የቤቱን ኪራይ እኮ ከከፈልክልኝ ይበቃል። ቤቱማ ወደፊት እኮ ያንቺ ሊሆን ይችላል። አታስቢ። ለዚህ ዋናው ጸባይ ነው። እውነት ነው። የኔ አባት የሚበላ አልያዝኩም። አፍህን ዝጋ። የሚበላ ባይጠፋ ብለሽ ቤቱን አላገኘልኝም። አላገኘውም፣ እየፈለኩኝ ነው። ያው ምን ቤት ፈላጊው በዛ፣ ደግሞ ቤቱ ደግሞ ጠፋ። በቃ ተው፣ ሌላ ቦታ ይገኛል። በጭራሽ ዛሬውኑ ፈልጌ ያገኝልሻለሁ። ዛሬውኑ እንደውም እስኪ እጆቼ ላይ ካሉት ውስጥ ልፈላልግልሽ። አንድ አላጣም። ትግል ውስጥ የምትረባ ሰው አለ። ምን የመሳሰሉ ቀንበጥ የመሳሰሉ ችኮች እያሉ አንተ በተቃራኒው አመዳሙን ነው ያመጣ የምታዘግኝ። እንዴ አመጣለሁ። ሌላ ደላላ ጋር ኧረ በጭራሽ ጋሽ፣ በጭራሽ አስተካክላለሁ። ቆንጆቹን አመጣለሁ። ዝም ብለህ እኮ ነው ጉራማ ትችልበታለህ። እኔ እዚሁ አስተካክላለሁ። ቆንጆቹን አመጣለሁ። አንዳንዴ ደግሞ ቀየት መልክ ብቻ ሰውነትም ፈርፈር ያለችዋል። ኧረ ምንም ችግር የለም ጋሽ፣ አመጣለሁ። ታውቃለህ ደግሞ እኔ ገንዘብ ችግር የለም። የለበትም። አዎ እውነት ነው። እሺ ጋሽ አስተካክላለሁ። ይሄ ደግሞ የመጨረሻ እድል ነው። እሺ እስኪ አንድ እድል ሞክር። ሄሎ ጋሽ መንገሻ፣ እንዴት ኖት? ደህና አደሩ? አዎ አንዲት ቆንጆዬ ልጅ አግኝቼልዎታለሁ። የት ነው ያሉት? አዎ በጣም ቆንጆዬ ነች። እንደውም ከእስከዛሬዎቹ በሞላ ትበልጣለች። እሺ ጋሽ እዚሁ ጠብቆታል። እሺ እየደረሱ ነው አለው። እሺ ጋሽ እሺ። የተለየ ነገር ያደርጉልሃል እንዴ? ምን ነው ሽሩ ጉዳይ የተለየ ነገር አቶ መንገሻ ናቸው አይደለም? ለኔ አንቺ ራስሽ ጠባይሽ ካማረ ቤቱን ራሱ በነፃ ላይ ያኖርሽ ይችላል። ኖር ጋሽ ኖር ጋሽ አቶ መንገሻ ምን አካንተ? ይቅርታ መንጌ ማለት እኮ ነው። የስራው ባህሪ ሆኖብኝ ነው። ያውቁት የለ? አዎ ተቀመጡ። እሷ ነች ልጅቷ? አዎ እሷ ነች። መንገሻ ይሳ እንደስምሽ የሰመት የሰቤት ማለት እንደ ዩኒቨርሲቲ ተሰራ አይደል? አዎ መልክሽም እንደስምሽ ቆንጆ። አዎ በጣም ቆንጆ ነው። እንግዲህ ጋሽ አንድ ያለውን ነገር እንነጋገርና የ3 ወር ተፈራርማችሁ ብትሄዱ አይሻልም? እኔም አዘጋጅቼ ነው የጠበቁት። የቤት ኪራዩ ስንት ነው?
የቤት ኪራዩ ሌሎቹ የሚከራዩት 4,000 ነው። አንቺ ግን 3,500 አለች። አዎ እኔ ለሁሉም ራሱ ያመጣሁት እኔ ነኝ። 4,000 ብር ነው። ቤቱን ያሳዩ፣ ቤቱን አሳዩ። እሺ እንዴት ነው? ቤቱ ተስማማሽ? ሁሉ ተማምነው? ሁሉም ተስተካክሏል። ይሄ ደግሞ ምንድን ነው? ስፖርት መስሪያ ነው። ስፖርተኛ ወዳለሁ። ጎሽ በርችልኝ የኔ ልጅ። እሺ ይሄን ደግሞ ምንድን ነው? ኦሮሮ አሁን ደግሞ ማታ ይኸውልሽ ቡናውን ፏ አድርገሽ ጠብቅኝ። ገብቼ ቤቱን ማስገሻለሁ። እሺ አባባ አፍልቼ እጠራዎታል። እሺ ሶስት ልጆች አሉ። ሶስቱም የሚኖሩት አሜሪካን ሀገር ነው። አንደኛው አቤል ይባላል። በቅርቡ ዶክትሬቱን ይዛል። ባለቤቴ ነፍሷን ይማረውና በህይወት ኖራ ይሄን ደስታ አብረን ብናየው እንዴት ደስ ይለኝ ነበር መሰለሽ። ፈጣሪ አልፈቀደው። አቡሽ ደግሞ የልጅ ልጄ ነው። አይተሽዋል አይደል? አቡሽ የልጅ ልጄ ነው። በጣም ያሳዝናል። ሁለተኛ አልቅዳሉት። አቦል ጠጣሁ አይደል? እንዴ ይበቃኛል። ከአቦል በስተቀር ሁለተኛ አልወልድም። አይጠጣልኝ። በጣም አመሰግናለሁ ስላጫወቱ። እንዴ ግዴታዬ እኮ ነው። ብዙ ጊዜ ከትልልቅ ሰዎች ጋር ካልሆነ አላወራም አይደለ? ምን ያደርጋል? እውነትሽን ነው። ከትንሽ ሰው ጋር መነጋገር ራሱ ትንሽ መሆን ነው። ከትልቅ ሰው ጋር ነው ቁም ነገሩም ፍሬ ነገሩም የሚገኘው። እስኪ ደግሞ የራስሽን አጫዎች። እኔ ራሴን ዘፈለፍኩ ብዙ። ምን ላጫውቱት? ደስ ያለሽን። ለምሳሌ ወይ ፍሬንድ አለሽ? የለኝም። ደግ አድርገሻል። እንኳን አልኖርሽ። ምን ያደርጋል? ዛሬው እንዲታመነ እንደ አይታመንም እኮ ጠቅላላ አይታመኑ። እውነቴን ነው የምልሽ። አይታመንም። ምን ፈልገው ነው? ምን አለበት እና እንጂ የራሳችንን ደስታ ብንፈጥር። እንዲህ አይነቱን ከሴት ይጠበቃል። መንጌ ምን ሆነ ነው? እንዲሁ እንትን ቁም ሳጥን ስከፍት በሩ ገጨኝ። ቁም ሳጥን ቦክስ ጀመረ እንዴ? በቦክስ የተመታ እኮ ነው የሚመስለው። ምንድን ነው የምታወራው? የምን ቦክስ ነው እንዴ? አንተ ራስህ በዚህ ሳኬት ነው የምትመጣው? እንደዚህ መችቶ? ከጓደኞቼ ጋር ነበርኩ፣ እያጠናን ነበረ። ማለት ስለ ትምህርት አንዳንድ ነገር እያወራን እዛ ነው ያመሹት። ስነ ስርዓት ያዝ እሺ። ዋ ነግሬሃለሁ። ደግሞ ወዴት ነው? ወዴት ነኝ? ወደ መኝታ ክፍል። አንቺ ልጅ ሰማሽ? አንቺ ይኸው ከነገ ጀምሮ ቤቴን ለቀሽ ውልቅ ትያለሽ። ይወጣሉታላ ደግሞ ለዚህ ለበሰበሰ ቤቱ ነግሬሻለሁ። እጄ እንደተሳስችው ዋ ውርድ ከራሴ በኋላ እኔ ግዴታ ከእርሶ ጋር መተኛት አለብኝ? ሰማሽ? እኔ ልጅ ከላይ መሳዳደቡ ለእኔም ላንቺም አይጠቅምም። ደግሞ አባትሽ አልሆንም እንዴ? ቆይ እኔ የምለው ውሃ አታባክኑ ብሎ መናገር ይሄን ያህል ያሰድባል እንዴ? ቆይ ምንድን ነው የምትጫጫውት? ተይቼ ነበር፣ ረበሻችሁኝ እኮ። አይ ዝም ብለን ነው
እንደ አባት ልምከርሽ ብላት ግንፍል 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 አለች። እንዴ ቆይ መመካከሩ መነጋገሩ ነው እንጂ እንደው ቤት እለቃለሁ ማለቱ ምን ይጠቅማል? ለምን ትለቂያለሽ? ልቀቂ ያለ አንቺኛ ወገቤን ትንሽ አሞኛል። ታሺኝ ነይ እስኪ አሸታሽ። ሄሎ ሄሎ፣ እኔ ልጅ። ሄሎ ዳድ፣ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ደህና ነህ? ከእናንተ ናፍቆት በስተቀር ምን ሆናለሁ ብለን። ደህና ነኝ። ስማ፣ ፈተና ላይ ትሆናለህ ብዬ እኮ ነው የጠፋሁብህ። አዎ አባዬ፣ አሁን ግን ጨርሻለሁ። ሪሰርቼን ዲፌንስ አድርጌ ውጤቴን አውቄያለሁ። በጣም ጥሩ። ጎሽ 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 ጎሽ። ታዲያ መቼ ነው ግራጁዌሽኑ? ቅዳሜ ዕለት ነው። አሁን ነው ቅዳሜ? አቤት አቤት። ጎሽ ጎሽ፣ እንኳን ደስ አለ። ታዲያ ምን አለበት አስቀድመህ ብትነግረኝ ኖሮ እኮ ልመጣ የምችል ነበር እኮ። አያስፈልግም፣ እኔ ራሴ እመጣለሁ ብዬ ነው። ለገና እመጣለሁ። ሰኞ? አዎ አባዬ፣ ትኬት ቆርጫለሁ። አባ ቻው ቻው፣ ሰርቪስ መጣ። ዳድ በል እሺ፣ ቻው። ምን አለበት ነበር የዚህ መጽሐፍ ጥበብ እስክትጠቀምበት ድረስ ቢቆይ ኖሮ። እኔ ደግሞ አልተውም። እንዳንቺ አይነት እኮ ምርጥ መካኒክ አይቼ አላውቅም እኮ። ሙች እውነቴን ነው እንዴ። ልክ ግሪስ እንዳለቀበት መኪና እኮ ስነሳ ቆቆቆቆቆ ይል ነበር እኮ ጉልበቴ። አንቺን ካገኘው በኋላ ወጣት ሆንኩኝ። አንተም እኮ መንጌ እንደ እድሜ ካደለከም እንዴ እንደ ባንዲራ ትውለበለባል። እውነትሽን ነው። ከተገናኘን አይቀር እንሰልሰዋል። ግን እውነትህን ነው አይደል? እዚህ ከአሜሪካ ሲመጣ የሽታ አግብቶ እንደሚወስደኝ እንዴ? ደሱ ታስቢያለሽ እንዴ? ግዴታ አይደለም እንዴ? ኧረ ፈዛችኋል። ነቃ ነቃ ብሎ ምንድን ነው ደግሞ? ምንም እንዳታስቡሽ። ይኸው ምን ይሄ ሁላ ማለት? ኧረ ለሁለታችሁ የሚበቃ ደዴ። ፈታ በሉ፣ ምንም እንዳትጨናነቁ። ከየት አባሽ ነው የምታመጪው ይሄንን ጨላ? ምን ይሄ ሳትነግሪኝ ምናምን ሽቀላ መስራት ጀመርሽ ነው? ለካ አልነገርኳችሁም። ሰሞኑን እኮ ፋዘርን ያን ስራ ሰራሁት። አቃልጂያ ፎቶ ምናምን አስፈራርቼ ያው መላ ምናምን ዝጭ ያለ መላ ነው የተቀበልኩት። አሁን ለሳቢ የተቀበልሽው እና ታዲያ ማን ስቴል። ፈታ በሉ። ይኸውላችሁ ደግሞ ሰሞኑን ዲያስፖራ ይመጣል። ምንም እንዳትጨናነቁ፣ ፈታ በሉ። አይ ነይ ጨብጭኝ እስቲ አቡሻ። ነፍሳችን ባንቺ ነዋ ከዚህ በኋላ። ኧረ አያሳስብም። ፒሳይ ይመቻችሁ። አንቺ ስቴና እንግዲህ ለትምህርት አሜሪካን ሄደዋል ያልኳችሁ ልጄ እሱ ነው። ዶክትሬቱን ይዞ ነው የመጣው። ተዋወቁት። አይ ደስታ እባላለሁ። አቤል፣ ሩት። ታዲያ ምን ትጠብቃላችሁ? ኬኩን ቁረስና አቤል፣ አንተም የሚቀደሙ ቅዳ። ኦ ዳድ ልቁረስ። እሺ ብሉ። ከላን በላላ ዳድ በጣም ቴንኪዩ፣ በጣም ነው የማመሰግነው። የሁሉ ደስታ የሁሉ ልፋት ባንተ ነው። እናቴ ኑራ ደግሞ ይሄን ዓለም ብታይ በጣም ደስ ይለኝ ነበር። ቢሆንም አልከፋኝም፣ ደስ ብሎኛል። ሁላችሁ ነው እናንተም ስለመጣችሁ በጣም ነው የማመሰግነው። አቡሽ ትልቅ ሰው ነሃል። ታንኪዩ ማይ ብራዘር ዳድ፣ ታንኪዩ፣ አመሰግናለሁ። ማን አቡሽ? እቺ ፊት ለፊት ያለችው ልጅ ገብታ እንደሆነ እስቲ ያት ጥራት።
ጎረምሳው ወዴት ነው? ያው ትምህርት ቤት ነው። ያ ትምህርት ቤትማ እንደሆነ ዩኒፎርም ያስታውቃል። ግን ትምህርት ቤት የሚሄደው 2 ደብተር ተይዞ ነው። ያው 2 ክፍለ ጊዜ ብቻ ስላለን ትምህርት ቤት ሲኬድ ባግ ቦርሳ ተይዞ ነው የሚያምር። ኦኬ ለማንኛውም ና የትራንስፖርት ልስጥ። መልስ ፈልጋለሁ ከዚህ ላይ ያ ስቀል እኔ መለዳል እዚህ ግቢ ውስጥ ሴት ተከራዮች ብቻ ነው ያሉት፣ ወንድ አላየሁም። ለምንድን ነው? ወንድ ያስቸግራል። በዚያ ላይ ሰክሮ ይገባል። በዚያ ላይ ደግሞ ሱስ አለ። ሴት ያመላልሳል፣ ጓደኞች ያበዛል። ታዲያ ከሱ ጋር ግባ ወጣ ማለት ምን አስጨነቀኝ? ኦኬ ታዲያ እንደዛ ከሆነ ለምን ባለትዳሮች አታከራዩ? ውይ እነሱ ደግሞ ይብሳሉ። የውሃ የመብራት ወረ ተው፣ ከነሱ ጋርማ መቸገር። እኔ ልጅ ለምንድን ነው አንዳንዴ አትንቀሳቀስም እንዴ? እንደ ዲያስፖራ አሁን እንጂ እንዴ አንዳንዴ ዞር ዞር እያልክ ሴት አትከልምም እንዴ? ያው እንደምታውቀው ሀገሩ ተለውጧል። እኔም ለሀገሩ እንግዳ ነኝ ምናምን እና ብዙ ለውጦችም አሉ። እንዳልጠፋ ብዬ እኮ ታዲያ አንዳንዴ ባይሆን አቡሽን ጥራና ከእሱ ጋር ዞር ዞር በለው። ኦኬ እንደውም እንደዚያ የተሻለ ነው። ቤተክርስቲያን ብንሳለም ደስ ይለኛል። እኔ የምልሽ አቡሻ፣ ያ ዲያስፖራ አጎትሽ መጣ፣ መች ነው የምታፍቻች? እባክህ ገገማ ነው ጫላ አይገጭ። አሁንም እንደ ሕፃን ልጅ ነው የሚሄድ እና የሆነ ምክንያት ፈጥረሽ የሆነ ሳይ ምናምን አትቀባቢም ነው? አሁን ገዛ አድርጊልን አባቴ። እስቲ ልሞክራት። ዝም በሉ ሀያቴ። አቤት መንጌ፣ ላይብራሪ ነኝ ከጓደኞቼ ጋር አሳይመንት እየሰራ። እሺ መንጌ መጣሁ። አጎቴ መዝናናት ፈልጎ ነው መሰለኝ ቤት ተቀር። አጋጣሚ ነው። በዛውም ጓደኞችን እጠራለሁ ብለሽ እኛንም ታፍታችናለች። በቃ አጎቴ ገገማ ነው እንደዚህ ነገር አለ። በቃ ለማንኛውም አዲስ ነገር ካላችሁ ፒሳዬ ሞክራ። በቃ ይመቻችሁ እና ልትሄጂ ነው? አይ አባቴ በቃ ይመቻችሁ። ቤተክርስቲያን ልትሄጂ ነው? አይ ጭፈራ ቤት ልሄድ ነው። ኧረ እባክሽ አንድ ቀን እንኳን ጥሩ ደግ ነገር ተናገሪ። ታዲያ ነጠላ ለብሼ ልሄድ እችላለሁ? ምን አለበት? አዎ አባባ ቤተክርስቲያን ልሄድ ነው፣ ምን ልታዘዝ አትይኝም? እሺ ምን ልርዳዎት? ያው አቤል ቤተክርስቲያን መሄድ ፈልጎ ነበር እና ከሱ ጋር ብትሄጂ ብዬ ነው።
ይቅርታ አባባ፣ እኔ ከሰው ጋር መሄድ አልወድም። ውይ እቺ ልጅማ እንደው ወፈፌ ነገር ናት። ዳድ አቡሽ መጣ። እንደውም ከሱ ጋር ሄዳለሁ። ከአቡሽ ጋር እንሄዳለን። በቃ ከሱ ጋር ዩኒፎርም ቀይርና ልብስ ልቀይር ዳድ። ግባ። ይሄ ልጅ ከመጣ ጀምሮ እኮ በፍቃዴ ጾምኩ። ታዲያ ለምን ውጭ አንገናኝም? እንዴ ይሄማ የተቀደሰ ሀሳብ ነው። እውነቴን ነው የምልሽ፣ እናስብበታለን። ታዲያ እንዴት ነው ሰው ሳይመጣብን ይችን ጣፋጯን እንድገማት እንዴ? እንዴ ዝሩን አከረርከው እኮ። አረ ተረጋጋ፣ ትንሽ አየር እንውሰድ። አየር ምን ይሰራል? ከአየር አይበልጥም እንዴ? ጠጣ። ጠጣ። መቼም ልጅ ለስላሳ ነው የሚጠጣው ታውቃለህ አይደል? እንካ እስኪ ቅመስ። ጠጣ። እኔ የምልህ አቡሽ፣ ቅድም አንተ ስትገባ የወጣችው ልጅ ጤነኛ ናት? እንጃ ብዙም ከሰው ጋር ትወል። ለምን አባባ ናት? ኦኬ፣ ያ እሱ መሆን ይችላል። ግን ያው ዞሮ ዞሮ ነው ደርስበታለሁ። ምንድን ነው? ጠጣ። ኬክ ይምጣ። ኬክ ትበላለህ? ኧረ አቡሻ እጅህን ጥርስህን አንጥልህን ልታገናኝ ነው እንዴ? ሆይ በእናትህ ወይኔ አቡሻ እንደ ሕፃን ልጅ ኬክ ምናምን እያለ ይጃጃልብኛል። በእናትህ ደግሞ እኮ የሚገርመው ቢራ ነው እያልኩ ስፕራይቱን ባናቱ አቀል ልጅ እንደዛ ነገር ተጫወተብኝ። በእናትህ ደግሞ እኮ የሚገርመው ነገር ላቅምስ እያለ ግልክ ስጠቃ ሄዶ ወደዛ በእናትህ ሆናን አላለኝም። አሁንም እንደ ሕፃን ልጅ በእናትህ። እኔማ አጎትሽ እኮ አራዳ ልጅ መስሎኝ ነበር። እንደዚህ ፋራ ናቸው? እኔንም እንደዛ ነበረ የሚመስለኝ። የለየለት ሰገጤ ፋራ ነው በእናትህ። ሰራልሻ እሱ እባክህ ድሮ ላይ ስታክ አድርጓል በእናትህ። ምን ልታዘዝ? የቤት ኪራይ ለመክፈል ነው። ደረሰ እንዴ? አዎ ዛሬ ነው። እኔ ያልኩሽን እሺ ብትይ እኮ በነፃም ትኖርበት ነው። ልቀቁኝ። ተረጋጊ እንጂ ምን ነው? እኔ እኮ ለአንቺ አስቤልሽ ነው። አክብሬዎታለሁ። ክብሮትን ይጠብቁ። አሁን ምን አለ እንደ እድሜው በእድሜው መጽሐፍ ቅዱስ ቢያነቡ። ማነሽ? እኔት እየሄድሽ
ይችን ነበር ማከራየት። አቤት ይችን በነፃ ብትኖር። ይሄ ደላላ ያውቃት ይሆን? አቤት ልጅ አቤል እንዴት ነው? እየለመድክ ነው? ምንም አይልም። ታዲያ እንዴት ነው ወጣ ወጣ እያላችሁ ከተማን ዞር ዞር ብላ የምታሳይ የሆነች አትፈልግም? አልገባኝም። የበት ልጅ ትል ነበር አያቴ። አንተ ልጅ ምን ላድርግ እንዴ? አንተ አሁንም ድሮ ላይ ስታክ አድርገህ እንደቀረህ ነህ እንዴ? ዳድ አሁንም አልገባኝም። ቺክ ምናምን ጀምረሃል ወይ ለማለት ነው። ቺክ የሚለው ቺክ ምንድን ነው? የመጣሽ ተኝ። የት? እሱንም አታውቅም? ገርል ፍሬንድ የለም ወይ ለማለት ነው። ገርል ፍሬንድ ነው እንዴ? ታዲያ ምንድን ነው እንደዚህ ዙሪያ ጥምጥም እንደዚህ ማናስኬዳችሁ? ገርል ፍሬንድ ነው? እስካሁን አልጀመርኩም። የለኝም። እስካሁን ማለት የለኝማ ዳድ፣ የለኝም። ካለኝም በተክሊል ማግባት ነው የምፈልገው። ታዲያ ቆሜ ልቀር ነው አትለኝም እንዴ? ማለት አሁን እኮ ድንግል ሴት የለች። አልገባኝም። ሼቦቹ ቤት በኩል አሳድጓቸው ገና ብቅ እንዳሉ ላፍን። ያው አሁን ላይ ድንግል ሴት አግኝቶ በተክሊል ለማግባት ከልጅነቷ ጀምሮ መጠበቅ አለብን። ኦ ማይ ጋድ ሶሪ ዳድ። አንተ እንዴት ይሄንን ልታውቅ ቻልክ? ያው ሲያወሩ ሰምቼ ነው። ኖ አንተ እንደዚህ የሚወራበት ቦታ ላይ በፍጹም መገኘት የለብህም። አንተ ማሰብ ያለብህ ለትምህርት ብቻ ነው። ኦኬ ዳድ። እውነቱን እኮ አዎ። ኦ ማይ ጋድ ደግሞ ዳድ የልብን መሻት እግዚአብሔር ነው የሚያውቀው አይደለም? ልቤን ያውቃል። ሄደህ ገገማ አንተ ድሮ ላይ እንደቀረ ነው። ይልቅ ይኸውልህ ሳልሞት በፊት አንዷን አግባና ወግ ማድረጌን አሳይ። ኦኬ ዶክተርዬ አርግዣለሁ። በጣም አዝናለሁ ወይዘሮ ሩት። አሁን ምንም ነገር የለም ማለት? በአሁኑ እኮ ቀኑን ጠብቄ ነው ያደረኩት። ይሆናል። ምናልባት እንደዚህ አይነት ነገር በተደጋጋሚ የሚያስቸግርሽ ከሆነ ያው ሌላ ምርመራ ማድረግ ያስፈልገናል። ምን አይነት ምርመራ? ማለት ያው መውለድ መቻል አለመቻልሽን ቼክ ማድረግ ይኖርብናል። እንዴት? አይዞሽ ሩት፣ ይሄ እኮ ችግሩ ወይ አንቺ ጋር ላይሆን ይችላል። ምናልባት እዛም ችግር ሊኖር ስለሚችል ምንም የሚያስፈራ ነገር አይደለም። ወይኔ ሩት ተበላ። እንደዚህማ አይሆንም። ያ ሽማግሌ እንደሰራልኝማ እሰራለታለሁ። አይሆንም። አባ አምታ ይፍጅብኝም አንተን ለመውሰድ። ወይኔ ፍቅር በዘመን ነው የተገኘው። እሺ በቃ እኔ ለማንኛውም ደውልልካለሁ። እኔ እወዳለሁ። ባይ ማን ነው? እኔ ማን? እኔ መንገሻ ነኝ።
ከመሸ አላስችላልክ እንዴ? ማረሚያ ቤት ያለው እኮ ነው የመሰለኝ። አላስችላለኛ እንዴ? በዚህ በሌሊት ናፈቅሽኝ። አልቻልኩም እኮ ሙች። አይ መርኩዜ! አቤት! አንቺ መርኩዝ! አቤት! ምን እያረግሽ ነው? ፀሐይ ላይ ብቻሽን? ነይ ግቢ፣ ነይ ግቢ፣ ግቢ፣ ግቢ ብዬሻለሁ። ግቢ! ሁለተኛ! በፀሐይ ምን ያክለፈልፍሻል? ቶሎ ግቢ ወደ ውይ ጅብድ የሆነች ልጅ ግቢውን በጠበጠችው። እንዲሁ በምን ቀን ነው እዚህ ግቢ ውስጥ የገባችው? ዳድ ኦድ የሆነ ባህሪ ነው ያላት አይደል? ምን ኦድ ነው? እብድ ነች እንጂ። ቆይ ኧረ ዳድ ኖ ተዋት፣ ለዛሬ ተዋት። እና ለዛሬ ልተዋት? ለዛሬ። እስከ መቼ ነው የምታገሳት ግን? ዳድ ስለ ነፃነት ደግሞ ለአንተ ልንገርህ እንዴ? ነፃነቷንማ አትንፈግ። ሌላውን ሳትረብሽ ነው መሆን የለበት። ማንን ረበሸሽ ዳድ? ተከራዩ። ተከራዮቹ ተረበሽን አሉ አላሉህም አይደል? ስለዚህ ይቺ ልጅ ልንረዳት ይገባል። ሰው አትቀርብ፣ የራሷ የሆነ ችግር አለባት። እኛን መረዳት ያለብን እናማ ስለ ጸባይዋ እኔ እያጠናሁ ነው። ማለት ጊዜው ሲደርስ እናወራበታለን። ሃይ አቤል እባላለሁ። የጋሼ ሶስተኛ ልጅ። አሁን በቅርብ ነው ከስቴት የመጣሁት። ሄይ አሎ፣ ሶሪ። መስማትም መናገርም አትችይም? ምን ፈልገህ ነው? ቆይ ከኔ ምን ፈልገህ ነው? ምንም። ምን ላድርግ? ምንም ለመታወቅ ያህል ነው እንዴ። ካሁን በኋላ አጠገቤ ብትደርስ እልሃለሁ። እሺ። የአባቴ ይበቃኛል። ከፈለጋችሁ ቤታችሁ ደቅላችኋል እንዴ። እኔም አባቴም አቡሽ ምንድነው? ኧረ መንጌ! ኦ ሺት! እንዴት አይነቷ ጥጋበኛ ነህ ደግሞ! ብሎ ደግሞ ቤቴ ይጣላል እንዴ! የመጀመሪያው እኮ አይደለም፣ ሁለተኛዋ እኮ ነው እንዴ! ሁለተኛዋ ነው እንዴ! ዝም ካልናት ሁላችንም አንድ ባንድ ትገለናለች። ይኸው ብርሽን እመልስልሻለሁ። ነገ ጠዋት ቤት የለቀሽ ውልቅ እንዴ! አላስተረፈችም እኮ። እስቲ ትገባ ተረፍ። I'm fine dad. Done. Good.
በቃ ዳድ ንግባ። የኔ ጥፋት ነው። ሄጄ ልኳን ላሳያት ነው። ዳድ ቆይ፣ የኔ ጥፋት ነው። ተው፣ የኔ ጥፋት ነው። በቃ ግባ አባቢ፣ የኔ ጥፋት ነው። ይቅርታ፣ በጣም በቃ የኔ ጥፋት ነው። ግቡ። በቃ ይቅርታ። እናንተ ነው የምረበሽ ናቸው አይደል? ይቅርታ፣ በጣም ግባ። ሶሪ። ምንድን ነው? አቤት። ከፖሊስ ጣቢያ ነበር። ጥያቄ ስለምፈልግሽ እባክሽ። መጥፎሻ እንደ ልብስ ደርግ አቡሽ አባይ፣ እኔ እንጃ ከነገረኝ ዳድ ቆይ ዳድ፣ ምንድን ነው አልገባኝም። ምን ተፈጥሮ ነው? ህግ ፈልጓት። ዳድ ማታ አወራን አይደለም እንዴ? የኔ ጥፋት ነው የእሷ ጥፋት አይደለም አልኩ አይደል እንዴ? እሺ በለኝ። የኔ ጥፋት ነው። ይኸውልህ ፖሊስ፣ ህግ ነክ ፖሊስ ምን መሰለህ፣ የኔ ጥፋት ነው። እኛ እንፈተዋለን። ዝም ብሎ ነው። እቺ ሴትዮ ወደ ፖሊስ ጣቢያ ወሰደልኝ። በህግ አምላክ ብያለሁ። በህግ አምላክ ዳድ አዳምጠኝ። ዝም በለው። እቺን ሴት ከግቢ አስወጡልኝ። በህግ አምላክ ዳድ አዳምጠኝ። ነገርኩ አይደለም እንዴ? የኔ ጥፋት ነው የእሷ ጥፋት አይደለም። እናወራበታለን። ፖሊስ እባክሽ። እርግጠኛ ነኝ እኛ እንፈተዋለን። ይሄ የቤተሰብ ጉዳይ ነው። ችግር የለም። እርግጠኛ ነኝ? 100%። አዎ ግድ የለም። እሺ በል። ዳድ የነገርኩህ ነው። ምን ይፈታል። እሺ በለኝ። ምን መሰለህ፣ እሺ ምንድን ነው? ማነህ? ሩት ነኝ። ምንድን ነው? ማነሽ? ዳድ ምን ማናት? ዳድ ምን እያደረግሽ ነው አንቺ? ስላልተገናኘን እኮ ሰርፕራይዝ ላድርግ ብዬ ነው። አሁን ምን ማድረግ እችላለሁ? በቃ አንቺ ዝም ብለሽ በሳሎን ውጪ አቋርጠሽ። እሺ እኔ ማሳምንበትም ዘዴ ይፈልጋል። እንዴ ለምን? እንደውም በዚህ አጋጣሚ ውሽማ መሆኔ ይታወቅ። አንቺ ልጅ ምን የምልሽን ስሚ እንጂ አንቺ የማታውቂው ብዙ ነገር አለ። እሺ ብዙ ነገር ደህና አደርክ። ምን መሰለህ፣ ምንም አትበል። ሴቶችን ብቻ አከራይተህ ስትጠብቀኝ ያኔ ነበር መጠርጠር የነበረብኝ። አይደለም እና ድብብቆች እየተጫወትክ ነው። እናታችንን አቃጥለህ ደፋት። አሁን ደግሞ ከተለያዩ ሴቶች ጋር እየተኛ ዲቃላን ሰብስበህ የእናታችንን ማስታወሻ ልትቀማን ነው አይደለም?
እንዴት ናችሁ? አቡሻይ ፒስ ናችሁ? እንዴት ነሽ? አማን ነው። እንዴት ነህ? እንደባለፈው የቀጣሽ መስሎኝ። ኧረ እባክህ አጎቴ ቲቪ ላይ አፍጥጦ አልነሳ ብሎ እንዴት ልምጣ? በእናትህ እቺ እስቲ ራስሽን አቀዝቅዢ። የደረሽበት ነከስ እቺ ደግሞ የቤት ኪራዩን እንከፍላታለን። የማታ አሮጊቷ ስታስጨንቀኝ ነበር። በቃ ስጫቸውና በእናትህ እንገላገል። የዛሬ ወጪ በእኔ ነው። አሳስባችሁ እስቲ ነው። አይ አቡሻ ሚጣ እንዴት ነሽ? ደህና። እንተዋወቅ። እዚህ ሰፈር ነሽ? አዎ እዚህ ሰፈር ነኝ። በጣም ደስ ይላል። ታዲያ እዚህ ሰፈር ከሆንሽማ በቃ ሰው ብጠይቅሽ ታውቂያለሽ? አዎ። እሺ ማንም መሰለሽ? ኤልሳ አማረ የምትባል ታውቂያለሽ? ኤልሳ የምትባል ሴት እዚህ ሰፈር ያለች። አታውቂያትም? በቃ ጥሩ። ግን ያንቺ ስም ማን ነው? ምርኩዜ። በጣም ደስ የሚል ስም ነው። ስሙ ማን ያወጣልሽ? እናቴ። ደስ የሚል ስም ነው። ትርጉሙን ነግራሻለች? አዎ እናቴ እኔ ስቡር ስለሆነች የምትሄድበት ሁሉ እኔ ስለምመራት ነው። ጥሩ። በጣም ደስ የሚል ስም ነው። እሺ ለእናትሽን ብትዋወቃቸው ደስ ይለኛል። እሺ አስታውቃለሁ። ታስታውቂኛለሽ? በቃ እቺ ደግሞ ለአንቺ ስጦታ ናት። ጊዜሽን ስለያዝኩብሽ ነው። እሺ በጣም ነው የማመሰግነው። አመሰግናለሁ። እሺ እኔ ቆንጆ። እሺ ቴንክ ዩ። እሺ ጎበዝ። ማን ነው? እኔ ነኝ ማይ። ደህና ዋላችሁ? እግዚአብሔር ይመስገን። ምርኩዜ ይቺን የት ላድርጋት? አንቺ ማንን ነው ደግሞ አሸክመሽ የመጣሽው? አረ ራሱ ነው ካላገዝኩሽ ብሎ እምቢ ብሎ ያመጣልኝ። ታስፈራች ልታስፈርጅብኝ ነው? እኔ ተሸክሜ እመጣለሁ እየመራሽኝ እንጂ ብላት እኮ እምቢ ብላኝ ነው። አይደለም ማዘር፣ እኔ ነኝ በግድ ካላገዝኩሽ ብያት። እሺ ተባረክ። አሜን። እሺ ቁጭ በል ልጄ ቁጭ በል። አይ ልሂድ። ተቀመጥ ቡና እንጠጣ። አይ ሌላ ጊዜ ብቅ እላለሁ ማዘር። ኧረ በሞቴ ቡና እንጠጣለን እባክህ እባክህ ባዛኝቷ እንደው ማን ጋር ልጠጣ እያልኩ እኮ ሳስብ ነው የመጣህልኝ። እባክህ ቁጭ በል። እሺ ማዘር። እሺ ተቀመጥ፣ ጠጥተህ ትሄዳለህ። እሺ ምርኩዜ። ሲኒውን እንዳሰብው ቀስ በይ። እሺ አታገጫጭው አልኩሽ። እሺ እና ዲያስፖራ ነህ ልጄ? አይ ዲያስፖራ እንኳን አይደለም፣ ስደተኛ በሚለው ይስተካከልልኝ። እውነት ብለሃል። እናቴ ከሞተች በኋላ እንደ አይነት ቡና ጠጥቼ አላውቅም። በጣም ነው የማመሰግነው። ባህላችንም አይደል? እዛ ስትሄዱ ትረሱታላችሁ እንጂ። አይ እኔ እንኳን አካል እንጂ ልቤ እዚሁ ኢትዮጵያ ነው። እውነት ብለሃል። በንግግራችን መሀል እኮ አንድም የባዕድ ቋንቋ አልተጠቀምክም። ታዲያ እስኪ ድረስ እንደ አይነት ቡና እየመጣሁ ልጠጣ አግኝቼ ነው። እንዳውም ብቻዬን መጠጣት ስልችት ብሎኛል። ሁሌ 7 ሰዓት ላይ እየመጣህ ጠጣ። እንዳውም ብቻዬን መጠጣት ስልችት ብሎኛል። ምን ነው ጎረቤት የለም? አይ ጎረቤት ምን ያደርጋል ልጄ? ሀሜት ይበዛል።
ስጋ መብላት ነው እናቴ። እና 7 ሰዓት ላይ ስመጣ ምን ይዤ ልምጣ? ኧረ ልጄ ምንም አትቸገር። ባይሆን ባለቤትህን ወይም ደግሞ እጮኛ ካለ ይዘህ እሺ ይዤ እመጣለሁ። ምንድን ነው የሆንሽው? አትናገሪም እንዴ? እሺ ማን ነው የሞተው? የቅርብ ዘመድ ነው? አይ ማንም አልሞተም። እና ምንድን ነው የሚያነፋርቅሽ? የግል ኬዝ ነው። ጉድ ሰራኝ ይውሻ። ማን ነው እሱ? ኤፍሬም ነው? እሱ አዝኖብኝ ነው ለዚህ ሁላ ነገር ሄደሽ። እሺ ንገሪኝ፣ ሄደን ልኩ እናሳየው። አንቺ ማታውቂው ብዙ ያልነገርኩሽ ነገር አለ። ብዙ ነገር ተፈጥሯል። ሃይ ከነገርሽኝ ንገሪኝ። ይኸውልሽ ያልነገርኩሽ ብዙ ሚስጥር አለ። ምንድን ነው የምትጫጫሁት? ምን ሆናችሁ ነው? ችግር አለ እንዴ? አቶ መንገሻ እንኳን መጡ። ላስጠራውት ነበር። ምን ነው? ምን ሆንሽ? ችግር አለ እንዴ? ለሰው የሚወራ አይደለም። ካሉት ብር አበድሩኝ። በይ እንግዲህ ለሰው የማይወራ ነገር ከሆነ ወጣ ብለን አየር እየተቀበልን እንመካከራለን። እሺ? በዛውን ብሩንም ሰጥሻለሁ። ይቅርታ፣ ባለፈው በሌላ ነገር ተበሳጭቼ ነበር። ችግር የለም፣ ያለፈ ጉዳይ ነው። ይልቅ ይቅርታ፣ ሁል ጊዜ ቤተክርስቲያን ስትሄጂ አይሻለሁ። ከዛ ቤተክርስቲያን ገብተሽ ለብቻሽ ሆነሽ ታለቅሻለሽ። ከዛ ደግሞ ከቤተክርስቲያኑ ወጥተሽ ደግሞ የቤተክርስቲያኑ ተቃራኒ የሆነ ነገር ደግሞ ስታደርጊ አይሻለሁ እና ምናልባት የማገዝሽ ነገር ካለ ብትነግሪኝ ብዬ ነው። ነግሬስ? ከዛስ? ማለቴ የምችለው ነገር ካለ አግዝሻለሁ። የሆነ የተለየ ኦድ የሆነ ባህሪ ስላለሽ ነው። አይ ወንዶች ሁላችሁም አንድ አይነት ባህሪ ነው ያላችሁ። ደካማ ጎኔ እነግርሃለሁ፣ ከዛ በደካማ ጎኔ ገብተህ አንተ የምትፈልገውን ነገር ነው ይለኛል። ኖ ተወኝ በእናትህ። ኦኬ ይቅርታ ማዘር፣ አንድ ጥያቄ ልጠይቀው? ጠይቀኝ ልጄ፣ ካወቅኩት እመልስልሃለሁ። እድሜው ስንት ነው? የእኔ እድሜማ ወደ 65ቱ ዘልቋል። አንድ ግር ያለኝ ነገር አለ። ማለት ምርኩዜን ስጠይቃት እድሜዋ 7 እንደሆነ ነገረችኝ። እርስዎ ደግሞ እንደሚሉኝ ከሆነ 65 ነው። ስለዚህ በ58 ዓመት ሆነ የወለዷት ማለት ነው። መውለድ ይቻላል እንዴ በዛ እድሜ? እግዚአብሔር ምን ይሳነዋል? አዎ እሱማ እኔ ምንም ቢሉኝ አምኖታለሁ። ግን ምርኩዜ የእውነት ልጆት ናት?
በእርግጥ ምርኩዜ የማህፀኔ ፍሬ አይደለች። እኔና ባለቤቴ ለረጅም ጊዜ በትዳር ስንኖር ልጅ አልወለድንም። በእኔ መካንነት የተነሳ ፍሬ አጥቶ እንዳይኖር ሂድና ሌላ አግብተህ ውለድ ብለው አይ አሻፈረኝ ብሎ ከእኔው ጋር ያለ ዘር ቀረ። በእሱም ሞት የተነሳ ሁልጊዜ ሌት ተቀን ሳለቅስ የዓይኔን ብርሃን አጣሁ። በመጨረሻም የገና ዕለት ወደ ቤተ ክርስቲያን ሲሄድ ድምፅ ሰማሁ። ያን ድምፅ ተከትዬ ስዳብስ ገና የተወለደች እርጥብ አራስ አገኘሁ። ፈጣሪ ለዓይነ ስውር መሪ ትሁንሽ ብሎ የሰጠኝ ስጦታዬ ናት ብዬ ምርኩዜ ብዬ ስም አወጣሁላትና አሳደግኳት። ይኸው ምርኩዜም 7 ዓመት ሞላት። ያው እንዲህ ነው ታሪካችን። ታዲያ አሁን በምንድን ነው የምትተዳደሩት? በደህና ጊዜ ባለቤቴ ይህን ቤት ሰርቶልኝ ነው ያለፈው። ዙሪያዋንም ትንንሽ ቤት ስለሰራ እሷን እያከራየው ትንሽም ጡረታ ስላለው በሱ ነው የምተዳደረው። የዋዛም አይደለም ልጅ፣ ሰዓቱን አክብረህ ነው የመጣው። አዎ ግድ ነው እንጂ ደግሞ ይቺ ያመጣዋትም ለእኛ ናት። ምኑን ተሸክመህብኝ መጣህ? ኧረ በመድኃኔዓለም እኔ እኮ ከሰው ጋር መጠጣት የምጠላው ለዚህ ነው። ይሄ እኮ ለሁላችንም ነው፣ ለእናንተ ብቻ አይደለም፣ ለእኔም ጭምር ነው ያመጣሁት። ሁለተኛ እንዳይለምድህ እሺ። ምን ቤቴ አይደለም? ከዚህ በኋላማ እንደፈለኩ ነው የማደርገው። እሺ በል እንዳልክ። ኦ ተማሪ እንደምትለው እርግጠኛ ነበር። እሺ እኔ ቆንጆ መጣሽልኝ ምርኩዜ። ትምህርት እንዴት ነበር? ቆንጆ ነው። እንደምን እርግጠኛ ነበርሽ? ትምህርት ቆንጆ ነው ልጅ? አዎ ቆንጆ ነው። ይሄ እንግዳሽ እኮ ሰዓቱን አክብሮ መጣ። ምን እየሰራህ ነው? ምን ናቸው? ማን የት? አሁን የወጣህበት ቤት ምንህ ናቸው? እንዴ ምንም እኔም አይደሉም፣ ድንገት ተዋውቀን ነው። አንተ ለምንድን ነው የምትከታተለኝ? ከኔ ምንድን ነው የምፈልገው? እኔ ምንም አልፈልግም። አጎቴ ግን በሰላም? ምን ሁልጊዜ እዚህ ቆመች እንኳን ስትከልማት ያያለሁ።
አዎ። ምን ነው ባለፈው ስታንጠለጥል ፎንቃ ገባልህ እንዴ? አልገባኝም። ፍሉካ ገባል ወይ? አሁንም አልገባኝም። አንተ ልጅ ቆይ ከአማርኛ ውጭ ሌላ ቋንቋ የራስን ፈጥረሃል? እንኳን ሌላ ቋንቋ ልፈጥር አማርኛው ራሱ መች አግባባል? ፍቅር ያዘ እንዴ ወይ ነው? ኦ ማይ ጋድ! ፍቅር እንዴ? አንተ እኮ ህፃን ልጅ እኮ ነህ። ስለ ፍቅር ምን ታውቃለህ አንተ? ይኸውልህ አንድ ነገር ልንገርህ፣ ለሁሉም ጊዜ አለው። እሺ ስለ ፍቅርም ስለምንም ነገር አንተ አሁን ቀጥ ብለህ ግባ፣ ቀጥ ብለህ ግባ። ቆሻሻ ፍቅር ከኔ ምንድን ነው የምፈልገው? ለምን አትወይም? በጣም ቆንጆና አስተዋይ ልጅ አለች። ማለት ምርኩዜ አንቺ ልጅ ነች አይደል? በመላምት ነው ያወቅኩት። እኔ የምልሽ ልጅሽን ዝም ብለሽ ከማየት አቅፈሽ መሳም አትፈልጊ? በጣም ጥሩ። ነገ 6:30 ላይ ቦታሽ ላይ እንገናኝ። አንድ ማስጠንቀቂያ አለ። ነገ እኔና አንቺ ስንሄድ አንቺ ነገ ለኔ የውሸት እጮኛ ይላል ማለት ለምን ይዤሽ የምሄድበት ሴትዮ እጮኛን ብቻ ይዘና ስላሉ ማለት ጥያቄ ማብዛቱ አይጠቅምሽም። እኔ ነገ በሰዓት ይደርሳል፣ አንቺም በሰዓትሽ ተገኝ። ደህና ደሪ።
ዱርዬ ደደብ ዱርዬ ስማ ጫትም ጀመረልኛል ጎሽ እሺ ሌላስ ምን ሱስ አለበት እስቲ ንገረኝ ለነገሩ ምን አስጠየቀኝ መገመት ይቻል የለም እንዴ እኔ ትምህርት ቤት ውሎ ያለህ እያልኩ ሳስብ አንተ ጭራሽ ከማንም ዱርዬ ጋር ነው ውሎ አረ እየተማርኩ ነው መንጌ ትበለተ እየተማርክ ነው ቆይ ለመሆኑ ገንዘቡን ከየት ነው የምታመጣው ጓደኞቼ ናቸው የሚጋብዙኝ ይጋብዙሃል ውይ ምን ስለሆንክ ነው የሚጋብዙ ሰማኛለህ እንዲያውም ይኸው አቤል ከኪሱ ውስጥ ገንዘብ ጠፋኝ ብሎ ነበረ እውነቱን ተናገር አንተ ነው ሰርኩ አይደለም እውነቱን ተናገር እንዴ መንጌ ምንድነው የምትለኝ እኔ አላየሁም እንዴ ምንድነው የምትለኝ አላየህም አልሰርክም አዎ እሱን እዛው ታወጣለህ አረ መንጌ እንዴ ከዚህ ፊት ወንድም ፊት ታወጣዋለህ እኔ ምንም አላየሁም መንጌ እንዴ አላየህም እሱን እዛው አቤል ፊት ትናገረዋለህ እንዴ አረ መንጌ ምንድነው በአደባባይ ተከራዮች ሁሉ ባሉበት ታወጣዋለህ እንዴ ከየት ነው ዳያንገ ሄደ አንቺ ፈጥነሽ እንጂ ነው ያዘገየው ማለት እልሽ አደራሽ ሴትዮዋ ጋር ስንገባ ምንም አይነት መቸኮል መደናገር እንዳይታይሽ እሺ ደግሞ ስሜታዊ እንዳትሆኝ እሺ ምንም አይነት ስሜታዊ የሚባል ነገር እንዳይታይሽ ለምን መሰለሽ አንቺ ማሰብ ያለብሽ የትላንቱን ያለፈውን አይደል ከዚህ በኋላ ስለሚኖርሽ ከልጅሽ ጋር የሚኖርሽን ግንኙነት ከልጅሽ ጋር የምትኖሪው ኑሮ ነው ማሰብ ያለብሽ ኦኬ ስለዚህ ስላለፈ ነገር አትጨነቂ ኦኬ ቴንክ እሺ እሺ እንፍጠንና እሳቸው እየጠበቁሽ ነው መርቆዜ አቤት ምን ነው ዛሬ ደግሞ አቤል አረፈደ አዎ በጣም አረፈደ ደህና ዋላችሁ ደህና ዋልከኝ ልጅ አንተ አቤት ስናማ መጣ እንደው ይሄው እድሜ ረጃ አይደል ዛሬ ጥቁር እንግዳ ነው ይዤልሽ የመጣሁት ግን ነው ልጅ ሳትናገር ምን ያው ቃልሽን አክብሬ ትእዛዝሽን ልፈጽም ብዬ ይዣት መጣሁ እጮኛህን ይዘህ መጣህ አዎ ምን ነው ልጅ ምን ነው እስቲ ነይ እንተዋወቅ ልጄ ነይ እንተዋወቅ ሩሴ ትባላለሁ ኤልሳ እባላለሁ የዋዛም አይደለም ቆንጆ አላለም እንዴ አፈፍ ያደረገው ቆንጆ ነች ያረግማ ይታያልሽ ትንሽ ይመጣያልሽ አይ ልጅ የአይነ ስውራ ሚስጥር ያለው እኮ እጃቸው ላይ ነው ቁጭ በይ ልጄ ቡና እንጠጣለን ቁጭ በይ ልጅ ልትሰማሽ እውነት በጣም ቆንጆ ናት ቆንጆ ነች ቆንጆ ናት አይደል እና ቡናው አሪፍ ነው ጥሩ ነው አዎ ደርሷል እንጠጣለን ኦኬ ያቺን ልጅት እየተጫወታችሁ ቡናው እንዴት ነው እየደረሰ ነው እንጠጣለን በጣም ነው የማመሰግነው በህይወቴ ለመጀመሪያ ጊዜ ወንድ ልጅ ለተዋለልኝ ምንም ማለት አይደለም በጣም ስናፍቃት የነበረች ቀን ነበር ታዲያ ለምን አትነግሪያት ምን ብዬ ነው እጄ የምትዋወቃት ምንስ ነው የምነግራት ወልጄ ጣልኩሽ እናትሽን የነበርኩ ብዬ ነው የምነግራት የራስሽ ምክንያት እኮ ይኖርሻል ምክንያት ቢኖረኝም ከተጠያቂነት አያድነኝ ግን ይቅርታ በጣም ምክንያትሽን ማወቅ ይችላል በጎንደር ገጠር ውስጥ ነበር ተወልጄ ያደግኩት አንዴ ቀን ጨለማ ቤተሰቦቼን በታተን እና ታዲያ ምን ተፈጥሮ ነው በገና ጨዋታ መሃል ወንድሜ አንድ ልጅ ህይወት አጠፋ
በአካባቢ የሟች ቤተሰቦች ስለነበሩ ይህንን አይተው ወንድሜ ላይ ተኩሰው ገደሉት። አባቴን እንደሰማ ከሟች ቤተሰቦች ውስጥ መጥቶ በጣም ብሶ ገደለ። እንዲህ ያለ ሁላችንም ተበታትነን ቀረ። እንዳንፈላለግ እንኳን የት እንዳለ ማንም አያውቅም ነበር። አንድ ጎረቤታችን አስመልጥሻለሁ አለችና አስመልጣ አዲስ አበባ ወደ ወንድሟ ቤት ላከች። በሰዓቱ በጣም ጥሩ ሰው ነበር። ትምህርቴን እንድቀጥል አደረገኝ። ሚስቱ በስራ ጉዳይ ሌላ ሀገር ነበር የምትኖረው። እናም አንድ ቀን ጠጥቶ መጣና ከዛን ቀን ጀምሮ በተደጋጋሚ እየመጣ ሴትነቴን ይጠቀምበት ጀመረ። ከዛ በኋላ አንድ ቀን ተኝተን እያለን ባለቤቱ ድንገት መጣች። እናም ጥላው ሄደች። ከዛን ቀን ጀምሮ ባለቤቴ ትታኝ ሄደችው በአንቺ ምክንያት ነው ብሎ ከዛ ቤት አባረረኝ። የትም ሄድበት አልነበረኝ፣ ማቀው ሰው አልነበረኝ። ጎዳና ወጣሁ። እናም የጎዳና ልጆች መጫወቻ ሆንኩ። ይህን ስራ እየሰራው ከአንድ ደንበኛዬ ጋር ለኛ ፍቅር ያዘ። በጣም ደስ የሚል ጊዜ ማሳለፍ ጀመር። ምንም ማድረግ እንኳን ባልፈልግ ከፍሎኛ አብረን እናድር ነበር። ከዛ አንድ ቀን ለምን አንጋባም ብሎ ጠየቀኝ። በጣም ደስ አለኝና እሺ አልኩት። ተጋብተን አብረን መኖር ጀመር። ከዛ ማርገዜን ነገርኩት። እንዳረገዝኩ ሲሰማ ጥሎኝ ጠፋ። ከዛ በኋላ በጣም ከባድ ጊዜ ነበር ያሳለፍኩት። ወለድኳት ብቻዬን። እሷ ምንም ማድረግ አልቻልኩም። የምበላው የምጠጣውም አልነበረኝም። ከዛ አይኔ ያየ ልጄ ከምትሞትብኝ ብዬ መጥፎ ውሳኔ ወሰንኩኝ። ወስጄ መንገድ ላይ ጣልኳት። ከዛ ቁጭ ብዬ ጠበቅኩ። ከዛ መታ ሴትዮዋ ስታነሳት አየሁ። ይዛት ስትሄድ ይዛት የምትሄድበትን ቦታ ተከታተልኩ። ስትገባ ተመልሼ ሄድኩ። በህገ ወጥ መንገድ ፕሮሰስ አድርጌ አረብ ሀገር ሄድኩ። ሄጄ መጣሁ፣ ብር አገኘሁ። ልጄን ግን ማግኘት አልቻልኩም። እግዚአብሔር ያለው ነው። አይዞሽ፣ ምንም ነገር በቃ ቢያንስ ልጅሽን እያየሻት አይደል? በቃ ተረጋጊ። ማቀፍ ፈልጋለሁ። ችግር የለም። በጣም አመሰግናለሁ። እሺ። ኧረ ልጄን በምን በላብኝ ነው እናቴ። ወይኔ ልጄ ምን በላብኝ ይሆን? ወጥቼ ልፈልጋት እንዴ? አይ ማዘር ቆይ ማለት ከልጆች ጋር እየተጫወተች ሊሆን ይችላል። አይ የልጄን ጸባይ መች አጣሁት ልጄ። እኔን ሳታስፈቅድ የትም ሄዳ አታውቅም። እስቲ ወጣ ብለህ ፈልግልኝ እስቲ። እሺ ማዘር ወጥቼ እፈልጋታለሁ፣ ግን ትንሽ እንጠብቃት፣ ትንሽ ብቻ። አይ የእናት አንጀቴ ይችላል ብለህ ነው? አይ ጉዴ ፈልቶ እንደው ወጥቼ ሊያት ይሆን? አይ ቆይ ማዘር ግድ የለም፣ ትንሽ እንጠብቃትና እኔ ወጥቼ አያታለሁ። ኧረ ግድ የለም ልጄማ ያለ ምክንያት እንዲያትቆየው ልቤ ፈርቷል።
ባይሆን እስቲ ውጣና ይልኝ ልጄ። እሺ ማዘር ግድ የሉት እሺ በሉኝ። እኔ ትንሽ ቆይቼ ወጥቼ አያታለሁኝ። እኔ ትንሽ ይታገሱ፣ ይረጋጉ። እንዴት አድርጌ ልብ ያርፍልኛል? ምንድን ነው አይናን የምታየው? በጣም ደስ ብሎኛል። ከአቤል ጋር ቶሎ ተጋቡና እኔን የመሰለች ልጅ ውለዱ። ምርኩዜ መጣሽልኝ ልጅ መጣሽልኝ። ምን ነው ምን አረኩሽና ነው እንደዚህ ቆየሽው? ለምን እንደዚህ ቆየሽብኝ ልጄ? የት ሄደሽ ነው ምርኩዜ? የት ቆይተሽ ነው? የአንተ ፍቅረኛ እኮ ከትምህርት ቤት ስመለስ ኬክ ካልጋበዝኩሽ ብለው ወስዳኝ ነው። እሺ እኔ እኮ አንዱ ጥቅልል አድርጎ ወሰደብኝ። ምን አረገብኝ ብዬ ተጨነኩ እኮ አክላቴ ያለቀ። እማይ ደግሞ እኔ ቃኔን በብስታል የምወሰደው። አይ ልጅ የልጅ ነገር የእናቱን ወድ መች አወቅሽውና ልጅ። በቃ ግቡ በቃ ማለት ምንድን ነው ያደረግሽው? ምን አደረኩ? እንዴት ያለ ፍቃድ የሰው ልጅ ይዘሽ ትመጫለሽ? የሰው ልጅ? አዎ የሰው ልጅ። ማን ነገራችሁ? ልጅቷ። ይቅርታ በጣም ለማንም እንዳትናገሪ ብያት ነበር። ሺት እንዴት እንደሚያሳዝኑ ብታያቸው። ልጄ ጠፋች ብለው ቀኑ ሙሉ ሲያለቅሱ ነው ያሉት። እሺ አሁን ምን ላድርግ? አላቅም። ነገ ሄደሽ ይቅርታ መጠየቅ አለብሽ። ደህና ዋላችሁ እማማ? ይቅርታ አድርጉልኝ እማማ፣ ይቅርታ አድርጉልኝ። ምን ነው ልጄ? ምን በድለሽ? እኔ ጥሩ ስራ የሰራው መስሎኝ ነበር። ይቅርታ። ኧረ ተነሽ በመድኃኒዓለም። ምን አደረግሽኝ? ምን አጠፋሽ? ምንም አላረግሽኝም እኮ ልጄ። እኔ ማድረግ የማልችለውን በማድረግሽ እኮ አልተቆጣሁም። ትንሽ ቅር ያለኝኝ ሳታስፈቅጂኝ በመሆኑ ነው። እሺ ማማ፣ ከዚህ በኋላ ምንም ነገር ሳላስፈቅድ አላደርግም። ልጆትን ደግሞ በጣም ወድጃታለሁ። አይ ደግ እንኳን ወደድሻት። መቼም አቤል የኔና የልጄን ታሪክ ነግሮሻል አይደል? አዎ ነግሮኛል። በይ ተቀመጭ። ይሄን እንግዲህ እንደሰማሽው ነው የኔ ልጅ ታሪካችን። አዎ በደንብ ነው የነገርኳት እማማ። ያው እንደው ለጨዋታ ያክል ነው እንጂ እንትን አይደለም። የምርኩዜ እናት ነኝ ባይ ብትመጣ ምን ያደርጋሉ? በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ምን አራኩ ልጅ? የሰይጣን ጆሮ ይደፈን። ምኑን ነው የምታሟርትብኝ? ሟርት አይደለም እኮ ያው ለጨዋታ ያህል ነው እንጂ ሟርት አይደለም። መቼም ክርስቶስ ያጣመረው ማንም አይለየውም። እኔ ያለ ምርኩዜ ህይወት የለኝም። ካለሷ አንድም ቀን ማደር አልችልም።
ደህና ዋሉ ጋሽ ነው። እንዴት ናችሁ? ደህና። እህቴ ናት፣ ይተዋወቋት። ሰብለ እባላለሁ። መንገሻ እባላለሁ። ታላቅ እህቷ ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ታዲያ እንግዳ ከመጣማ ቡናውን አፊና ጥሪኛ። እሺ እሺ አባባ ጠራውታለሁ። እናወራለን። እማማ ምርኩዜ ሰሞኑን ፈተና ስላላት ከኛ ጋር ዘና ብትል። እኔ ምን ገባኝ? ባይሆን እንዳታስመሽብኝ። እሺ ሲመሽ ነው የሚጨንቀኝ ልጄ። እሺ አታመሽ። እሺ በል ደህና ዋል። እናመሰግናለን። እሺ ግቡ። እሺ ደህና ዋል። እሺ እማማ አንድ ነገር ላስቸግሩት ነበር። ምን ነው ልጄ? ምን ችግር ገጠመሽ? ቤተ ክርስቲያን መሄድ ፈልጌ ብቻዬን ከመሆን ምርኩዜን ይዣት እንድሄድ እንዲፈቅዱልኝ ነበር። ውይ እሱማ ጥሩ ነገር ነው። እኔ ምን ገዶኝ? አመሰግናለሁ ማማ። ብቻ አደራሽን እዚሁ ድረስ ይዘሽልኝ ነይ። እሺ እንዳታስመሻት። እሺ ማማ፣ እመጣታለሁ። አመሰግናለሁ። እንግዲህ አምላክ ያልቻልኩ ይበልጥ ስቀርባት ወደድኳት። ልጅሽን እቅፍ አድርገሽ ተኝ ይለኛል። አምላኬ ስለ ውሳኔ ያዝናለሁ። ለሴትዮዋ አንተው ናቸው። ብዙ ነገር ነጥቀኸኛል፣ ግን ልጄን ስጠኝ። ይቅር በለኝ። ጨካኞኝ አይደለም፣ ግዴታ ሆኖብኝ ነው። አምላኬ ይቅር በለኝ። ሄሎ፣ አሹ ደላላው ነበር ስልኬን ይሰጠኝ። አዎ እኔ ነኝ። ሻርፕ 8 ሰዓት ተማሪዎች ከትምህርት ቤቱ እዛ እንገናኝ። 2 ነን፣ እኔና ልጄ። ምን ትሰሪያለሽ? ወደ ቤት አትገቢም እንዴ? አንቺን እየጠበኩሽ። ለምን? ባለፈው ስናወራ ሳይክል ፈልጋለሁ አላልሽኝም? ስለዚህ ምርጫሽን ስለማላውቅ አብረን እንድንሄድ። ኧረ እስቀልድሽ ነው፣ እንዳላስቸግርሽ። አስቸግሪኝም የኔ ፍቅር። እሺ እናቴን አስፈቅጄ እመጣለሁ።
እኔ አስፈቅጄልሻለሁ። ይልቅ ቶሎ ተመልሰን እንድንመጣ ቡና ላይ እንድንደርስ ቶሎ ነሽ። ታወቅ ማታ ስልክ ስታወሪ ሰምቼሽ ነበር። ሻው መንገድ ልቀቀልኝ ልሂድ። አለቅ እኔን ገለሽኝ በሬሳይ ላይ ነው መሄድ የምትችይው። ቆይ ምን አድርጊ ነው የምትለኝ? ምንም አድርጊ እያልኩሽ አይደለም። ልጅቷን ለእናትየዋ መልሽላት እያልኩሽ ነው። እናቷ እኔ ነኝ። ሰማኛለህ? እናቷ እኔ ነኝ። እሺ አካባቢ ልጅና ቅፌ መተኛት አምሮኛል። እባክህ ምን ነው ያኔ ልጅቷን ጥለሻት ስትሄጂ የእናትነት ስሜት አልተሰማሽም? ያኔ ጥለሻት ስትሄጂ ለምን አልተሰማሽም የእናትነት ስሜት? እሺ ምን ላድርግ አቤል? በእግዚአብሔር አዳምጪ። በብልጠት የሚሆን ነገር ምንም ነገር የለም። በቃ አመለካከትሽን ስማርት አድርጊና ልጅቷን ለእናትየው መልሺ። ቀስ ብለሽ ልጅቷ ያንቺ መሆን ትችላለች ነው እያልኩሽ ያለሁት። አቤል አይሆንም። ይሆናል። ሴትዮዋን ካወቁ አያሳዩኝም። አቤል እባክህ ልሜ ልኑርበት። ለኔ ተይው። አቤል እባክህ ፍቀድልኝ። ለኔ ተይው። እሺ በይኝ። አቤል አይሆንም። ልጅ የለችም። አቤል ልጅቷ የለችም። አቤል ምን ሆነሽ ነው? ምን ነው? እያለቀሽ ነው እንዴ? እናቴ አትዋሺ። እኔ ምንሽ ነኝ? እሱ ደግሞ ምን የሚሉት ጥያቄ ነው? ልጄ ነሻ። አትዋሺ ማማ፣ ወላጅ እናት አይደለሽም። ደግሞ ይሄን ከየት ሰማሽው? ወላጅ እናቴ ኤልሳ ናት አይደል? ይዘይ ተጠፋች ድል አቤል ነው ያዳነኝ። እማይ እውነቱን ተናገሪ። እነዚህ ሰዎች ያለ ምክንያት አልተመላለሱም ነበር። ነገር አለ ማለት ነው። ይኸውልሽ ልጄ፣ ነፍስ ስታውቂ ስታድጊ እነግርሻለሁ ብዬ እኮ ነው። ደህና ዋላችሁ? ደህና ዋሉ ማማ። ውጡልኝ ብያለሁ። ውጡልኝ። እኔን ገላችሁ ሬሳዬን ሳትረማመዱ እኔን ልጄን አትወስዷትም። ውጡልኝ፣ ከኔ አትለዩዋትም ብያለሁ። ውጡልኝ አልኩ እኮ። እንግዲህ እሷም ተጸጽታለች።
በጣም ተሰምቷታል። ዋናው የእርሶ ይቅር ማለት ነው እና እንግዲህ አሁንም ይቅርታ እንዲያደርጉላት ነው የምጠይቀው። ይቅር ብያታለሁ፣ ይቅርም እላለሁ። ፈጣሪ በአንድም በሌላም ይናገራል። ስለዚህ ፈጣሪ የአንዱን ማህፀን ቢዘጋም የአንዱን ይከፍታል። ያ ሲሆን ደግሞ እንደዚህ አይነት ስጦታ መሆን ይችላል። የእርሶን የልብ መሻት አይቶ በእሷ ላይ አድሮ እንግዲህ ይቺን የመሰለች ልጅ ፈጣሪ መቼም አድሎታል። ይሄ የፈጣሪ ድንቅ ስራው ነው። ፈጣሪም የእርሶን የልብ መሻት አይቶ ነው ይቺን የመሰለች ልጅ የሰጡት እና በደስታ ነው የተቀበሉት። ታሪኩን እንደነገሩኝ በገና በክርስቶስ ልደት ላይ ነው ይሄ ጸጋ የተሰጡትና በጣም የሚያስከፋ ነገር አይደለም፣ ደስ የሚል ነገር ነው። ደስ የሚል ጸጋ ነው። ስለዚህ ይቅር እንድትባባሉ ነው የሚፈልገው ፈጣሪ፣ ይቅር እንድትባባሉ። አይ ልጄ፣ ከድሮ እውነቱን ብትነግረኝ መች ቀየም ነበር። መቼም የ9 ወር ቤቷን አልከለክላት። ብዙ እናቶችም እንደዚህ ተቸግረው ልጆቻቸውን ይጣሉ አሉ። የእነሱ ልጆች ደግሞ እንደናንተ አይነት መልካም እናቶች፣ እናትም አሳዳጊም አያትም ሆኖ ማሳደግ ማለት በጣም ትልቅ ጸጋ ነው። ስለዚህ ይቅርታዋን ስለተቀበሉ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ግን ታዲያ ምርኩዜን ከእጅ የወሰዳችሁብኝ ሰዓት ነው የምቀየማችሁ፣ በሰማይም ነው የማስፈርድባችሁ። ማማ፣ እኔ ዘመድ የለኝ ወገን የለኝ፣ እኔን ሰው ያስጠቡኝ። እንዴታ ደስ እያለኝ ነዋ። እኔ ማናለ እሷ ናት እኮ ያለች። እሱ ከልጅሽ ጋር ሆነሽ ጧሪ ቀባሪ ትሆኝኛለሽ። አመሰግናለሁ ማማ። አቤል 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 በጣም ነው የማመሰግነው። ምንም ማለት እዚህ ግቢላችሁ። እዚህ ትሰሪያለሽ? አንተ ቅሌታም ሽማግሌ፣ ተራ በተራ እየተጫወትክብን ነው። ምንድን ነው ሰብሊ? ይሄ ሰውዬ እኮ ቀላቅሎ እየተጫወተብን ነው። ምን? ጭራሽ አንቺንም ቀጥሮሽ ነበር? አዎ